መጠራቱ ብቻ ሳይሆን አንደኛ ፌዝ ስሙ የሚጠራበት ፌዝ ያስፈልጋል። አንደኛ ስሙን የሚጠራው አካል የተላከ ነው ወይ? ጌታ እኮ አጥምቁ ብሎ የላካቸው ናቸው እኮ ሐዋርያት። ትእዛዙን ሲሰጥ እኮ ታላቁን ተልእኮ ሲሰጥ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው የተባሉት እኮ የተላኩት ናቸው። ከማን የተጠመቀው አንተ? ቫሊድ እንዲሆን የተላከ ነው ወይ አንተን ያጠመቀ? አይ ዝም ብለህ እኮ ተነስተህ አይ የአብ የወልድ የመንፈስ ቅዱስ ስም ስለተጠራ ጥምቀት ቫሊድ ይሆናል የምትል ከሆነ ሃው እንዴት? ያንን ስም የሚጠራው አካል በምን ፌዝ መሰረትነት ላይ ሆኖ ነው የሚጠራው? ያንን ስም የሚጠራው አካል ማን የላከው ነው? የተላከ ሰው ነው ወይ? ምክንያቱም አጥምቆ የተባሉት እኮ የተላኩት ሐዋርያት ናቸው። አንተ ከማን የተጠመቀው? ከተላኩት ነው የተጠመቀው። ስለዚህ ጥምቀት ወደ ቤተክርስቲያን የምንጨመርበት በር ስለሆነ አንድ ሰው ሲጠመቅ በሌላ ቦታ ተጠምቋልና እናጠምቀውም ካሉ ያ ሰው ሲጠመቅ ወደ የትኛው ህብረት ነው የተቀላቀለው ነው? ወይስ ያ ሰው አሁንም ስቲል እነሱ እንደሚያምኑት በአንድ ህብረት ውስጥ ነው ያለው ብለው ነው የሚያምኑት? ግን ይሄ ሊሆን አይችልም። ስለዚህ ጥምቀት በራሱ ቫሊድ የሚሆነው ስሙ ስለተጠራ ብቻ ሳይሆን አንደኛ በአንዲት ቤተክርስቲያን መፈጸም አለበት። ይሄን ስንል ምን እያልን ነው? በአንዱ አለት መሰረትነት ላይ፣ በአንዱ ትምህርት ላይ፣ በአንዱ እምነት ውስጥ ላይ እያልን ነው። ይሄ በሌለበት በአብ በወልድ በመንፈስ ቅዱስ ስም ብቻ ስለተጠመቀ አይደለም ሰው ቫሊድ የሚሆነው ወይ ጸጋውን የሚካፈለው። እንደዛ ካልሆነማ ውሃ ውስጥ ገብቶ እንደመውጣት እኮ እንደው ስሙ ስለተጠራ ብቻ ውሃ ውስጥ ገብቶ እንደመውጣት ነው። ቅድም ስፒሮስም እንዳለው ዲስቅልያም ላይ ስርዓቶች እኮ አሉ። ጥምቀቱ ሲፈጸም እንዴት መፈጸም እንዳለበት፣ በማን መፈጸም እንዳለበት የሐዋርያትም ትእዛዝ የጉባኤያትም ውሳኔ ስላለ ይሄን በደንብ የተረዱ አይመስለኝም። ምክንያቱም እነሱ ላይ ኢቭን ይሄ ጥምቀት ብለው ሲያስቡ ያ ጥምቀት የሚፈጸምበት ክህነት በራሱ የተላከ አካል አለ ወይ? እነሱ ጋር በዛ ውስጥ ናቸው ወይ ያሉት? ቅብብሎሹ ባልተቋረጠው ህብረት ውስጥ ነው ወይ ያሉት የሚለውን መመለስ አለባቸው። ካልሆነ ግን እንደው በአብ በወልድ በመንፈስ ቅዱስ ስም አይደለም 3 ጊዜም ብቅ ጥልቅ ቢያደርጉትም ቫሊድ የማይሆን ስለሆነ ይሄን ማስተዋል አለባቸው ለማለት ነው። አመሰግናለሁ መኩይ። እሺ ቃልዎት ያሰማልን። መካነ ኢየሱስ በካህን ነው የምታጠምቀው፣ ሌሎች ጋር ክህነት የለም። ስለዚህ ምዕመናን እንደ ሌሎቹ እነሱ ጋር ካህን ከሌለ ምዕመን ያጠመቀውን ነው የሚቀበሉት ማለት አይደለም። ኤግዛክትሊ ይሄኛው ከክህነት አንጻርም ከቸርች ዲፋይን ሲያደርጉ እሱም ልዩነት ያመጣል ማለት ነው። ዲፋይን ሲያደርጉ ቸርች ቪዚብል ኢንቪዚብል በሚል በሁለት ከፍሉና በኢንቪዚብል ውስጥ ማንም ሰው ይድናል አይነት ነገር ነው። በቃ በወልድ በመንፈስ ቅዱስ የተጠመቀ የትም ቦታ ይሁን በቃ ኢንቪዚብል ቸርች ውስጥ ይገባል፣ ከዛ ይድናል ነው። ዊዛውት ቪዚብል ቸርች ዜር ኢዝ ኖ ኢንቪዚብል ቸርች ሲጀመር ማለት ነው። የማትታይና የምትታየው ተብሎ የሚከፈል ቤተክርስቲያን የለንም። ቤተክርስቲያን አንዲት ናት። ሜቢ በሰማያት ያሉ በአይናችን ስለማናይ ኢንቪዚብል ልንላቸው እንችላለን። ከዛ አንፃር ግን በሰማይ ያለችውን ለመግባት ግዴታ ቪዚብል በሆነች ቤተክርስቲያን ውስጥ ማለፍ አለበት። አንድ ሰው ሳይጠመቅ ወደ ጌታ ቤተክርስቲያን ሳይጨመር እዚህ ጋር ማለት ነው ኢንቪዚብል ወይም ደግሞ በሰማይ ያሉትን ውስጥ መግባት አይቻልም። በነገራችን ላይ ሳይማሩ ክርስቶስ ሐዋርያትን ላካቸው። ሐዋርያት ደግሞ ቤተክርስቲያን የመጀመሪያ ቤተክርስቲያን ተብሎ የተጠሩት እነሱ ናቸው። ያ ማለት የሐዋርያት ስብስብ እምነታቸው ክርስቶስን ይዞ የያዙት ትምህርትና እምነት እርሱን ማዕከል አድርጎ ያ የመጀመሪያ ቸርች ነው። ቸርች ብለን የምንጠራው ያንን ነው። ስለዚህ ሐዋርያት ካስተማሩት በኋላ ነፍሳት ወዴት ይጨመሩ ነበረ? ወደዛች ይጨመሩ ነበረ። የሐዋርያት ሥራ ምዕራፍ 2 ቁጥር 40 አካባቢ ስናነበው ይሄንን ነው። ነፍሳት ይጨመሩ ነበረ። ጴጥሮስ ሰበከ። ጴጥሮስ ከሰበከ በኋላ ነፍሳት መጥተው ወዴት ይጨመራሉ? ወደዚች ቤተክርስቲያን ይጨመራሉ፣ አካል ይሆናሉ። አካል ከሆኑ በኋላ አንዱን እንጀራ ወይም ደግሞ የጌታን ስጋና ደም ይካፈሉ ነበር። ሁሉም ማለት ለምን ብዙዎች ሳለን እኛ አንድ ስጋ ነን ይላል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ እኛ ብዙዎች ሳለን አንድ ስጋ ነን። ለምን? አንዱን እንጀራ ወይም ደግሞ አንዱን የጌታን ስጋና ደም ስለምንካፈል ይላል ቅዱስ ጳውሎስ። ስለዚህ ሁሉም ከዛ ህብረት መሆን አለበት። ሁሉም ከዛ መካፈል አለበት። ሁሉም በአንድ ጥምቀት ውስጥ በዛ ጥምቀት ውስጥ ማለፍ አለበት። ተጠምቆ ወደ ጌታ ቤተክርስቲያን የመሰረታት ውስጥ መጨመር አለበት እንጂ ሰንበዲ በቃ ኢንቪዚብል የለም። እውነትም መንገድም የጌታ ቤተክርስቲያን ውስጥ ነው። ጌታችን ኢየሱስ ክርስቶስ እውነትም መንገድም ነው ህይወትም ነው። ለዛ ነው ተገልጦ ያስተማረው። ለሐዋርያት እምነቱን የሰጠው ለዛ ነው። ያ ማለት የመጀመሪያ እምነት ወይም የመጀመሪያ ጌታ ኢየሱስ ክርስቶስ ያስተማረ ለሐዋርያት ነው። ኦኬ ሐዋርያት አስተማረ። ሐዋርያትስ ምን አደረጉ? ይሄው አስተማሩ፣ አጠመቁ።
በቃ በዛ ነው የሚጨመረው እንጂ የሆነ ኢንቪዚብል ቪዚብል በሚለው ውስጥ ባትደበቁ መልካም ነው። ያ ቪዚብል በሚለው ከሄዳችሁና ኢንቪዚብል በሚትሉት ጴንጤቆስጣል የሚድን ከሆነ የጌታን ትምህርት ድና የሚያደርግ የሚድን ከሆነ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9ን እንትን ያታደርጋላችሁ። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ምን ይላል? በክርስቶስ ትምህርት የማይኖር እርሱ አምላክ የለውም ይላል። በክርስቶስ ትምህርት መኖር አለበት ከጅምሩ አንድ ሰው ለመዳን። በክርስቶስ ትምህርት ማለት በእምነት እውነተኛ እምነት ምንድነው ያመነው ማለትም ይቀድማል። በነገራችን ላይ ለመዳኑ ምንድነው ያመነው? ከመጠመቁ በፊትም ምንድነው ያመነው? ትክክለኛ እምነት ካልያዘ ያ ሰው በነገራችን ላይ ቢጠመቅም አይድንም። ትክክለኛ እምነት ዶግማቲክ የሆነ መሰረታዊ የሆነ የቤተ ክርስቲያን አስተምህሮ፣ ድህነት፣ እምነት የሚባሉትን መያዝ አለበት። ከዛ ውጭ ድነት የለም። ቅድምም አንስቷል። ዊዛውት ካህን ክህነት ሳይሾም አንድ ሰው ማጥመቅም ማቁረብም አይችልም። እንዴት ነው ቫሊድ የሚሆነው? አንድ ሰው ሳይሾም ወይም ደግሞ በሐዋርያት እጅ ካልተሾመ፣ በመንፈስ ቅዱስ እጅ ካልተሾመ እንዴት ነው ቫሊድ የሚሆነው? አይሆንም ማለት ነው። ቫሊድ መሆን የሚችለው በሐዋርያት ሰንሰለት ውስጥ መምጣት አለበት። እምነቱም ትምህርቱም በሐዋርያት ሰንሰለት እስካልመጣ ድረስ አንድ ሰው ተነስቶ ካቆረበ፣ አንድ ሰው ተነስቶ ከሾመ፣ አንድ ሰው ተነስቶ በቃ የፈለገውን ነገር የሚያደርግ ከሆነ which እንዴት ነው ድነቱ የሚሆነው? ስለዚህ ማንም ሰው ማጥመቅ ይችላል ማለት ነው። በአብ በወልድ በመንፈስ ቅዱስ ማንም ሰው ምዕመን ያልሆነ ሰው ራሱ ማጥመቅ ይችላል ማለት ነው። እዚህ ላይ በደንብ መብራራት ያለበትና ጥያቄ መጠየቅ አለብን። ሌላ ምንድነው ማንሳት የሚፈልገው ክሊርሊ በተለይ ለክርስቲያኖች ክሊርሊ ምንድነው ልዩነታችን የሚለው በሉተራን ዘንድና እና በተደጋጋሚ ይሄንን ማንሳት የሚፈልገው ብዙ ጊዜ ቁርባንና የጌታ ስጋና ደም እውነተኛ ስላሉ ወይም ደግሞ ጥምቀት እውነተኛ ስላሉ ቫሊድ ናቸው እያልን አይደለም። ስቲል ሉተራንን ማለት ነው። እነሱም በራሳቸው ትምህርት አሉ፣ እኛም በራሳችን ትምህርት። እኛ እውነተኛ ከጌታ ትምህርት ተቀብለናል። እውነተኛ ከጌታ ኢየሱስ ክርስቶስ ትምህርቱንም ሰንሰለቱንም አለን ብለን የምናምን በትምህርት ልዩነት አለን፣ ትልቅ ልዩነት አለን። ያንን ልዩነትም ክሊርሊ እናስቀምጥላቸዋለን። ከሉተራን ምን ይለየናል? ከጴንጤቆስጣል አክቹአሊ ምን እንደሚለየን ብዙዎቻችሁ ታውቃላችሁ። ከጴንጤቆስጣል እንዲሁም ከካልቪኒስት እንዲሁም ደግሞ ከተለያዩ ቤተ እምነቶች አሉ። ጆቫ ዊትነስ ሆነ አድቬንቲስት ሆነ በጣም ብዙ አሉ። ከነዛ ምን እንደሚለየን ክሊርሊ እያስቀመጥን እንሄዳለን። ቀጣይ ባሉ ማታ ላይ ጌታ ቢፈቅድ እንገባለን። በነገራችን ላይ ያንን መቀመጥ አለና ማወቅ አለባችሁ። እና ሉተራን ውስጥ ስላለ ሰው ይድናል ብለን አናምንም። ከሉተራን መውጣት አለበት፣ ወደ ጌታ ቤተክርስቲያን መጨመር አለበት ብለን ነው የምናምነው። የጌታ ቤተክርስቲያን ናቸው ብለን አናምን። ለምን? ክህነቱም የላቸውም ብለን ክህነቱ የላቸውም ብለን ነው የምናምነው። እውነተኛ ክህነት ያላት ቤተክርስቲያን፣ ሰንሰለቱ ያላት እኛ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ብለን ስለምናምን እና እሱም ክሊርሊ እናስቀምጥላቸዋለን ማታ ላይ ከገባል። ዛሬ ማክሰኞ እንደ ጌታ ፍቃድ እንትን እንላለን እና በዚህ እንቀጥላለን። ዘኪ ሐሳብ አለ? ልደት የጠየቀው ሰዓት ማለት ነው። ጉባኤያትም ወስነውታል ከመናፍቃን የሚመጡ ጥምቀቶችን ድጋሚ እንዳይጠመቁ ጉባኤያትም ወስነዋል ብሎ በቆጵሪያኖስ እና በስጢፋኖስ መካከል የተደረገውን ነገር ምናምን እያነሳ ነበር እና ዳዊት ጉባኤው ምንም አይነት ውሳኔ እንደዚህ አይነት ውሳኔ አልወሰነም። እንደውም የመናፍቃንን ጥምቀት ተቃውሞ እንትን ብሎ ነው የጨረሰው ጉባኤው። ከዛ እንደውም እስጢፋኖስ አልቀበልም ሲል ሁለተኛ የተደረገ ጉባኤ ላይም 80 ምናምን ጳጳሳትን ሰብስቦ ያደረገው ላይም የመናፍቃን ጥምቀት ተቀባይነት እንደሌለው ነው ወስኖ ያለቀው ጉባኤው ማለት ነው። ከዛ በፊት የነበሩ ጉባኤያትን እንኳን ራሱ እናይ፣ ለምሳሌ በነ ዲዮናስዮስ ምናምን የተደረገ ጉባኤ ነበር አይደለ? እሱ ላይ ራሱ ከመናፍቃን የሚመጡ ጥምቀት ምንም አይነት ተቀባይነት እንደሌለው ነው ያስቀመጡት። እና የትኛው ጉባኤ ነው ይህን ነገር ያጸደቀው? ዳዊት እንደዛ ሲል ስለነበር ማለት ነው። በዛ ላይ ደግሞ ጥምቀት አንዲት ጥምቀት ስለሆነች አትደገም የሚል ነገር ደጋግሞ ሲያነሳ ነበረ። አሁን እዛ ጉባኤ ላይ ምን ቅዱስ ቆጵሪያኖስም እያሉ ያሉት እኛ ዳግመኛ እናጠምቃለን እያልን አይደለም እያለ ነው፣ ተጠመቁ ነው እያልን ያለ ነው የሚሉት። ምክንያቱም ያኛው ከነ ጥምቀት ራሱ አይባልም። አንዲት ጥምቀት ራሱ የምትባለው ቤተክርስቲያን ውስጥ ያለችውን ጥምቀት ነው ብለው ነው ጉባኤ ላይ ያሉት አባቶች በሙሉ የተናገሩት ማለት ነውና
እዚህች ላይ ትንሽ ሀሳብ ብሰጡበት አሪፍ ነው። ሞኬ እሺ፣ ቃሎት ያሰማልን ዘኪ። ያው ጥሩ ሀሳብ ነው። በነገራችን ላይ በጣም ኢርሊ ቸርች ውስጥ የነበሩት እንዲያውም በጉባኤት ደረጃ አይደለም በእንትን እያንዳንዱ አባቶች በጣም አጌንስት ያደርጋሉ። ቅድም እኮ ነው በሽያንን ያነሳ ነው ዳግም መጠመቅ የለባቸውም ክዶ እየተመለሱት ዳግም ማለት ወደ ጌታ ቤተክርስቲያን በንስሐ መመለስ የለባቸውም የሚሉ ነበር ቤተክርስቲያን እንትን ያለችው። እና ከቤተክርስቲያን ውጪ ደግሞ እነ ተርቱሊያንም ቃል በቃል ማለት ነው የተጠቀሙት out of the church there is no salvation ብሎ ነው ያስቀመጡት። ከቤተክርስቲያን ውጪ ድህነት የለም። ከቤተክርስቲያን ጥምቀት ውጪ ማለት ነው ድህነት የለም። ይሄ አስተምህሮ ይሄ አባቶች ያስቀመጡ። አትናቴዎስም እንደዛ ነው የሚለው። አትናቴዎስ ደግሞ ቃል በቃል አሪዮሳውያንን ሲያነሳ እንግዲያስ አሪዮሳውያን ካሁን በኋላ ክርስቲያን ብለን ልንጠራቸው አንችልም። ታዲያስ ምን ብለን ነው የምንጠራቸው? አሪዮስን ስለተከተሉ አሪዮሳውያን እንላለን እንጂ። ይሄ አትናቴዎስ ያስቀምጠን። ለምን ከቤተ ክርስቲያን ውጪ ድህነት ስለሌለ፣ ለምን ከቤተ ክርስቲያን ጥምቀት ውጪ ቫሊድ ስላልሆነ ማለት ነው። ስለዚህ out of the church አይቻልም ከጅምሩ። አባቶችም ይሄንን ይቃወሙታል እና የትኛው ጉባኤ እንደሆነ ደግሞ ያስቀምጡልናል። ድንገት ሁለተኛው ጉባኤ ሰባተኛውን ቀኖና ከሆነ አለ እንደዛ ነገር የሚል ነገር አለ። እነ ባሲሊዮስ ምናምን ይቃወማሉ። ግን ኢኮኖሚያ የሚባል ነገር አለ። ኢኮኖሚያ የሚባል ነገር አለ በቤተክርስቲያን ማለትም ብዙ መናፍቃን አንድ ላይ ሲመጡ ጥምቀቱን እንትን አለመድገም በሜሮን እንቀበላቸዋለን። ቅድም የጠቀስኩት ነው። ሰባተኛውን ቀኖና ካያችሁት ወደ ሌላ ከክርስትና ሄደው ግን እዛ ላይ በአብ በወልድ በመንፈስ ቅዱስ ትክክለኛ ጥምቀት ከተጠመቁ ሲመጡ በሜሮን እንቀበላቸዋለን። ለምን? ጸጋውን ጥለውታል። ጸጋውን ለመቀበል በሜሮን እንቀበላቸዋለን። ይሄኛውን ግን እዛ ላይ ነው የተደረገው። እሱ መብራራት አለበት። ለምን እንዳለ እነ ባሲሊዮስ ሌሎቹ ይቃወሙታል። እዛ ላይ ግን ቤተክርስቲያን ለኢኮኖሚያ ብላ፣ ኢኮኖሚያ ማለት ብዙዎቹ እየተመለሱ ሲመጡ እንትኑን ብዙ እንዳይጠብቁ ለዛ ነው እንደዛ የተደረገው። እሱን ከሆነ የሚጠቅሰው እሱ የጠቀሰው ግን እሱንም ከቤተክርስቲያን ውጭ ያወጣዋል። ለምን? አንድ የተጠመቁትን አንድ የተነከሩትን አንቀበልም ይላል። አሕዛቦች ናቸው ይላል። ሉትራን ደግሞ አንዴ ነው የሚነከሩት የሚለውን ሰምቻለሁ ትናንት። እሱም ከሆነ እነ ባሲሊዮስ ትላልቅ አባቶች ይቃወማሉ። ሌላ ያነሳ የነበረው የቆጵሪያኖስ እና የእስጢፋኖስ ነበር ሲያነሳ የነበረው። ስለዚህ እሱኛውን ጉባኤ አይመስለኝም እያነሳ ያለው። ዴቫ ሲያነሳ የነበረው ቅዱስ ቆጵሪያኖስ እና እስጢፋኖስ መካከል የተደረገውን ነበር ሲያነሳ የነበረው። እዛ ጉባኤ ላይ ደግሞ የተደረገው ነገር የመናፍቃንን ጥምቀት ተቀባይነት እንደሌለው ነው የተወሰነው እንጂ አባ እስጢፋኖስ እንደውም አልቀበለውም ብለው ጉባኤውን ወጥተዋል። ከዛ ድጋሚም ተሰብስበው ይህንን ውሳኔ ነበር የወሰኑት እንጂ ተቀባይነት አለው የሚል ነገር አልተወሰነም። እዛ ጉባኤ ላይ ዳዊት ያነሳ የነበረው ያኛው ነው። ስም ጠርቶ ነው ያነሳው እና እሱ ትክክል። እሺ ቴንክ ዩ። አክቹአሊ ሜቢ 7 ኢኮኖሚካል ካውንስል ላይ ከሆነም ለኛ ለኦርቶዶክሳውያን ኦሪየንታል አብያተ ቤተክርስቲያናት ሰባቱ ማለት በሰባተኛ ላይ የተነሳውን ሙሉ ሀሳብ ድናይ ባናደርግም ግን እንደ ኢኮኖሚካል ካውንስል ብለን አንቀበልም። ሁለተኛው ላይ ነው። ሁለተኛው ኒቂያ ኮንስታንቲኖፖል ሁለተኛው ጉባኤ ሰባተኛው ቀኖና ላይ ነው ይሄ ያለው። ሰባተኛ ቀኖና እኔ 7 ኢኮኖሚካል ካውንስል ሁለተኛው ጉባኤ ሰባተኛው ቀኖና ነው። እሺ ቼክ እናደርጋለን። እያንዳንዱ የት አንድ ልጅ እዚህ ጋር ነበረ ወረደ ጌታ ያወራና በሜሮን ይመለሱ ወይስ በጥምቀት የሚለው እሱ ያው ጭቅጭቆች ነበሩ። ያው የሲፕሪያንም ከቤተ ክርስቲያን ውጭ ድነት የለም ያለበት ሐሳብ ከዛ ጭቅጭቅ ጋር የተያያዘ ነው። ግን ዋናው ሐሳብ እምነት ላይ ነው። የሚያድነው እምነት ምንድን ነው? ይሄ ነው ትልቁ ነጥብ። ኦኬ ከመጠመቁ በፊት የሚያድነው እምነት ምንድን ነው? የጌታን ትምህርት ሙሉ በሙሉ በማመን ነው የሚድነው ወይስ
ክርስቲያን ዶግማቲክስ ፍራንስ ፓይፐር የጻፈውን ጽሁፍ አንድ ሉተራን ልጅ ፖስት አድርጎ ታይቼ ነበር። ኦኬ ሴቪንግ ፌዝ ሰው መጽሐፍ ቅዱስ አንብቦም ሊይዝ ይችላል። ሳክራመንት ላይ ያለው እምነት ከሴቪንግ ፌዝ ውስጥ እንደማይካተት ምናምን ጽፎታል። ሰከንደሪ ፈንዳመንታል እምነት ነው። ይሄ ግን ከመጽሐፍ ቅዱስ አንጻር እንዴት ነው? ይሄ ትክክል አይደለም። አያቸውን ጥምቀት የጌታ ትምህርት ነው። የክርስቶስ ትምህርት ደግሞ ለመዳን አስፈላጊ ነው። የክርስቶስን ትምህርት ማመን እነሱ የክርስቶስን ትምህርት አምነናል ይላሉ። ኦኬ እንቀበላቸው። ሙሉ በሙሉ ማያስማማን ቢኖርም ጥምቀት ዙሪያና ቅዱስ ቁርባን ስለሚ ይሄ የክርስቶስ ትምህርት ለመዳን አስፈላጊ ስላልሆነ ኦኬ ጥምቀት ለድህነት ነው ብሎ ማመን ለመዳን አስፈላጊ አይደለም። ከእምነት ከሚያድኑ እምነቶች ውስጥ አይካተትም። ነገር ግን አሁን ለምሳሌ እነሱ የናይሲያን ኮንስታንቲኖፕል ክሪድ ቅድም ጉባኤውን ከመጀመራቸው በፊት ራሱ ጸልየውታል። ኃጢአት በምታስተሰሪ በአንዲት ጥምቀት እናምናለን የሚለው ይሄ ምንድነው? የሃይማኖት ጸሎት። ኦኬ ስለዚህ ሃይማኖታቸው ምንድነው? ጥምቀት ኃጢአት እንደምታስተሰሪ። ጥምቀት ደግሞ ፎሎ የሚያደርገው ምንድነው? ኤፌሶን 4:5 ላይ አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት አይደል? ሃይማኖት መኖር አለበት። ያ ሃይማኖት ደግሞ ስለ ጥምቀት የሚያምነውን ይጨምራል። እነሱም ይኸው እየጸለዩት ነው። መልሰው ደግሞ ይሄ ፋላሲው ምንድነው ወይም ክላሽ የሚያደርገው ምንድነው? መልሰው ይሄን እምነት ሳትይዝ ደግሞ ትድናለህ። አየህ ይሄ ነው። አሁን ቤተክርስቲያን እንደዚህ አይነት ባህሪ የላትም። እውነተኛው የጌታ ቤተክርስቲያን የእውነት አምድና መሰረት ናት ይላል ጢሞቴዎስ ላይ። ስለዚህ እውነት ደግሞ አንዲት ናት። ሃይማኖት ያልከውን የያዘውን እውነት ከያዝክ ነው ያቺ ቤተክርስቲያን የምትሆነው አባል የምትሆነውና ምትድነው። እና ይሄ ነው ትልቁ ፖይንት። አሁን ይሄ ቀኖና ጉዳይ ድጋሚ ይጠመቁ አይጠመቁ እሱ ላይ እኛ አንጨቃጨቅም፣ ችግር የለውም። ዋናው ፖይንት የሚያድነው እምነት የትኛው ነው? ጥምቀት ለመዳን የሚያስፈልግ ትምህርት ነው አይደለም የሚለው ላይ ነው ፎከስ ማድረግ ያለብን ብዬ አስባለሁ። ሰላም ዋሉ መኩዬ። ቴንኪው መኩዬ። ለመጠመቅ ራሱ እኮ ጥምቀት ያድናል ብለው ማመናቸው መስክረው ነው። ጥምቀት ያድናል፣ አንድ ቤተክርስቲያን እንደሆነች እናምናለን የሚለው ልብ በሉ። ስለ ስላሴ እናገራለን፣ ስለ ስላሴ እናምናለን ይላል። ስለ ኢየሱስ ክርስቶስ ከድንግል እንደተወለደ በጲላጦስ እንደሰቀለው በጲላጦስ ጊዜ እንትን እንዳለ ሁሉ ነገር ይናገርና ከድንግል ማርያም እንደተወለደ እንዳደረገ ከአብ ቀኝ እንደተቀመጠ ለመፍረድም ከመላእክት ጋር ከቅዱሳን ጋር እንደሚመጣ እናምናለን ይላል። አንድ ቤተክርስቲያን እንዳለች እናምናለን ይላል። እቺ አንድ ጥምቀት እንዳለችና እቺ ጥምቀት ደግሞ የኃጢአት ስርየት እንደምትሰጥ እናምናለን ይላል። ስለዚህ ጭጭ ብሎ መጠመቅ አይደለም። ይሄ ጥምቀት የምትጠመቀው እንደሚያድን ራሱ ማመን አለብን እኮ የሚለው የሃይማኖት ጸሎት። ይሄን ማያምኑ ስለነበሩ እና አስቸጋሪ። ስለዚህ የያዙት ክሪድ ራሱ በስተክክል ኮንፊስ አላደረጉም። ራሳቸው ክላሽ ያደርጋል ማለት ነው። በአጠቃላይ ምንድነው አንድ ሰው እምነትን ሳይዝ ወይም ደግሞ እውነተኛ ትክክለኛ ቅድም ያነሳሽው በጣም ይገዛናል። በኤፌሶ ምዕራፍ 4:5 ላይ ያለነው አንድ ጌታ፣ አንዲት ጥምቀት፣ አንድ ሃይማኖት አለ። አንድ ሰው አንድ ጌታ ነው፣ እሱም ጌታ ኢየሱስ ክርስቶስ ነው ያለነው። በስላሴ አንድ እግዚአብሔር አለን፣ አንድ አምላክ አለን፣ አንድ ጌታ አለን፣ አንድ ፈጣሪ አለን። ይሄን እናምናለን በሶስት አካል። እሱም ማብራራት ይፈልጋል። በነገራችን ላይ ማብራሪያ ይፈልጋል። ስለዚህ አንድ ጌታ ነው፣ አንድ ዓለምን የፈጠረ ከሁሉም ዓለምን አሳልፎ የሚኖር እርሱ ጌታ ኢየሱስ ክርስቶስ አለ። ከሶስት አካል አንዱ አካል የሆነ መጥቶ የተወለደ ከድንግል ማርያም እርሱ አንድ አምላክ አለ፣ አንድ ጌታ አለ፣ ያዳነን እርሱ አንድ አለ። በቃ አንድ ጌታ የተባለው እሱ ነው። ከአንድ ጌታ በኋላ ደግሞ የመጣ ምንድነው? አንድ ሃይማኖት አለ። ጌታ ያስተማረው እያንዳንዱ የአንድ ጌታ መጥቶ ተገልጧል በስጋ። ያ እውነተኛ ጌታ ከሁለት አካል አንድ አካል ብለን የምንለው ከሁለት ባህሪ አንድ ባህሪ ብለን የምናምነው ባህሪው ያልጠፋ የሰውነትም የመለኮቱም ባህሪ ያልጠፋ ግን በተዋህዶ አንድ የሆነ ብለን የምናምነው እርሱ እግዚአብሔር እሱ ክርስቶስ ያስተማረው ትምህርት ደግሞ አለ። እርሱ ደግሞ ምንድነው የሚባለው? እምነት ይባላል፣ ሃይማኖት ይባላል።
አንድ ጊዜ ለቅዱሳን ፈጽሞ የተሰጠ እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ያለው ይሁዳ ምዕራፍ 1 ቁጥር 3 ላይ ማለት ነው። ስለዚህ ያ ሃይማኖት በቃ አይለወጥም፣ አይቀየርም። ያ ሃይማኖት ውስጥ ደግሞ ምን አለ ማለት ነው? የጥምቀት አስተምህሮት፣ የጥምቀት ትምህርት አለ በዛ ውስጥ። ያንን መጀመሪያ ኮንፌስ ማድረግ አለ። አንድ እግዚአብሔርን ስላሴን ኮንፌስ ያደርጋል። ስላሴን ኮንፌስ ካደረገ በኋላ ጌታ ኢየሱስ ክርስቶስ ያስተማረውን የሞተለትን ሁሉ ማመን አለበት። ከዛ በኋላ ወዴት ይመጣል? ሶስተኛ ላይ ሐዋርያው ያነሳው ምንድነው? እሱ ጥምቀት መጠመቅ አለበት። ለዚህች ጥምቀት የመዳኑ የትምህርቱን ከተቀበለ በኋላ ወደ ጥምቀቱ መጥቶ የሚጠመቀው የሚድን ድነትን የሚያገኝ። ስለዚህ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት አለን። እንግዲህ ጌታ በፈቀደንና እርሱ በሰጠን ጊዜ መሰረት እንደ እግዚአብሔር ፍቃድ ልዩነታችን እያንዳንዱ እናስቀምጥላችኋለን። ክርስቲያኖች እንዳይምታታባቸው አንዳንድ ጊዜ እሱ ላይ በደንብ መለየት አለበት። ግን ጠንክሩ። እኔ ለሉተራን መልእክቴ ምንድነው? በቃ ሃይማኖት የምትላችሁን በግልጥ የራሳችሁን ይዛችሁ መሄድ አለባችሁ። የሆነ ማሞካቸት ማለት በዚህ ምናምን አንድ ካልሆናችሁ አንድ አይደላችሁ። በቃ እምነታችሁን ይዛችሁ መቀጠል። ያለያየን ተቋም የሆነ ኦርጋን አይደለ። ኦርጋኒዝም ማለት አንዳንድ ጊዜ በዚህ የምንከፋፈልበት የሆነ ሌላኛው ሌላ ኦርጋኒዟል ያኛው እንደዛ አይደለም። የሆነ ስትራክቸር አይነት ነገር አይደለም። ያለያየን ትምህርት ነው፣ እምነት ነው። ስለዚህ ያንን እምነት የያዙትና የራሳችሁን ቀጥሉበት። ትክክል ያልሆናችሁበት ደግሞ ትክክል ያልሆኑ የጌታ ቤተክርስቲያኖች እውነተኛይቷ ትነግራችኋለች፣ ትመክራችኋለች ከዛ እንድትወጡ ማለት ነው። ሌላም እንደዛ ካልቪኒስትም የራሱ ይዞ እንደሄደ የራሱ ሁሉም የየራሱ የሆነ ጴንጤ ውስጥ ገብታችሁ አንድ ነን በግድ አትበሉን። በትምህርታችሁ አንድ ካልሆናችሁ በቃኛ መዋቅራዊ የሆነ እንትን አይደለ አንድ የሚያደርገን አንድ የሚያደርጋችሁ መንግስት አይደለም አንድ የሚያደርጋችሁ የሆነ ጓደኛ ማድረግ የሚችለው አስተምህሮታችሁ ደግሞ የተለያየ ነው። በቃ ይሄንን አምናችኋል። ያው ኦሬዲ እናንተም ኮንፌስ አድርጋችኋል። ትምህርታችሁ ነው ያለያየን፣ ትምህርት ነው እምነት ነው ያለያየንና እርስ በርስ ደግሞ የተለያያችሁ ናችሁ። ግን ማታ ላይ እንግዲህ ጌታ ቢፈቅድ ገልጠን ያንን ደግሞ በደንብ እንትን እንላለን። ሁላችሁም ስለነበር አክቹአሊ በብሉይ ኪዳንም የተቀመጠው ማለት መሰረቱ አሁን ስተቱ የሚሆነው ከጅምሩ ሰው ቶታል ዲፕራቪቲ የሚለው ወይም ደግሞ ሰው ብልሹ ይሆናል፣ ማመን አይችልም፣ በቃ ቶታሊ ወደ እምነት መምጣት አይችልም በራሱ ወይም ደግሞ መለየት አይችልም፣ መምረጥ አይችልም የሚለው ነው ትልቁ ስተታቸው ማለት ነው። የሁለቱም የካልቪኒስትም የነዚህም ማለት ነው። ለምን ሰው ሙሉ በሙሉ ሙት ከሆነ መምረጥ አይችልም ከተባለ ጀስት በቃ እግዚአብሔር መምረጥ አለበት ወይም ደግሞ መለየት አለበት። ለአንዱ ጸጋውን ልፈጥርለት እምነቱን በውስጡ መፍጠር አለበት፣ ለአንዱ ደግሞ አይፈጥርለትም ማለት ነው በሌላ አባባል። ይህንን ደግሞ በነገራችን ላይ በብሉይ ኪዳን በትንቢተ ሕዝቅኤል ላይ የተጠቀሰው ቃል በቃል አለ ማለት ሕይወትና ሞትን ከፊት ለፊት አድርጌያለሁ፣ ሕይወትና ሞትን በረከትና እርግማንን ከፊት ለፊት አድርጌያለሁ፣ የፈለግከውን ምረጥ፣ ግን በሕይወት እንድትኖር ሕይወትን ምረጥ ብሎ እግዚአብሔር ሲያስቀምጥ እናያለን። ስለዚህ መምረጥ ወደ እግዚአብሔር መምረጥ እንደምንችል በጣም በብዙ ቦታ ላይ ተጠቅሷል። እኛ ክርስቲያኖች ሰው በሙሉ በነገራችን ላይ ለሙስሊም ቢሰብክ መምረጥ ይችላል። ድናይ ማድረግ ይችላል ወይም አክሰፕት ማድረግ ይችላል። አክሰፕት ማድረግና አለማድረግ የኛ ነው ወይስ ደግሞ እግዚአብሔር እኛ ላይ የሚያደርገው ነው? አሁን ጥያቄ ነው። እኛ የምንለው እግዚአብሔር መንገዱን ሁሉ ከፍቶልናል፣ ሰው እንዲድንም ወደ ድህነትም እንዲመጣ እግዚአብሔር አድርጓል። ኦኬ በሩን ከፍቶልናል፣ ኑ ብሏል። መሄድና አለመሄድ የኛ ነው። በራእይ ምዕራፍ 22 ላይ የተቀመጠ ይሄ ነው። በቃ ወደ ህይወት መሄድና አለመሄድን መምረጥ የምንችል እኛ ነን። ሙሽራይቱና ሰው ሁሉ የሚሰማ ሁሉ ና ይበለው ነው የተባለው። ስለዚህ የሚሰማም ተብሎ ተነግሯል። የሚሰማ ካለ አሜን ብሎ ይጥራ ከሙሽራይቱ ጋር። አልሰማም አልፈልግም ካለ አይጠራም ማለት ነው። ስለዚህ ክርስቶስና ማለት የሚችለው ማን ነው ማለት ነው? የሰው ልጅ ሁሉ ያመነ ማለት የተቀበለ ና ማለት ይችላል። የሆነ ተለይቶ አይደለም ማለት ነው። ሆነ
ሶሪ ተመልሻለሁ። ስለዚህ ቱሊፕ የሚለው በነገራችን ላይ በቃ ለይቶ ልክ እንደ ካልቪኒስት መምጣት አለበት። ለነሱም ቢሆን ማለት መሸፋፈን አይሆን የሆነ ሚስጢር ምናምን እያላችሁ ባትሸፋፈኑ መልካም ነው። መልካም ባይነኝ ለሉተራን እንትን የሚለው ጀስት ለምን ግልጽ አሁን እና አማን ማለት ነው እና አማን ግልጽ ነው። በቃ ኢየሱስ ክርስቶስ ለዓለም አልሞተም። አዎ ለዓለም አልሞተም። ለተወሰነ ሰው ብቻ አዎ ቀድሞ መርጧቸው ለበጎቼ ብሎ ለነሱ መጥቶ ሞተ። በቃ ግልጽ ነው። ስለዚህ ግልጽ ትምህርታቸው ላይ ግልጽ እንትና አቋም አስቀምጠ መሄድ ትችላለህ ማለት ነው። የነዚህ ማለት ሚስጥር ነው ብሎ መጨረሻ ላይ ዘጉት ነው ማለት የሚያስቀምጡለት የሚያነሱለት ብዙ ጥቅሶች አሉ። ለነዛም ባለፈው መልስ እየሰጠን ነበር እና ግን ግልጽ ብታደርጉ ማለት ሌሎችም ክርስቲያኖችም የኛ የሆኑት በተለይ ክርስቲያኖች ምን ያህል ትምህርታቸው ወደ ካልቪኒስት እንደሚጠጋና ከኛ እንደተለየ ደግሞ በዚህ ማወቅ አለባችሁ፣ መረዳት አለባችሁ። ጀስት ስጋና ደም እውነተኛ ጌታ ስጋና ደም ስለሚሉ ወይም ጥምቀት ያድናል ስለሚሉ ነገረ ድህነታችን ተመሳሳይ ነው ማለት አይደለም። ስቲል ማለት ነው አንድ አይደለም ማለት ነው። የከሉተራንም ላይ ምን ያህል እንደምንለያይ ማወቅ አለባችሁ። እዚ ቤዚክ ዋን ማለት ነው። እሺ ቀጥሉ። ሰላም ይበሉ። አንተ ዘኪ ቢሮስ እንዴት አላችሁ? ሁሉ ሰላም? እሺ እንኳን ደህና መጣ። አለን። አይ ጥሩ ነበር። በሉተራን ሳይድ እንደዚህ ራስን ገልጾ መውጣታቸው ራሱ የብዙ አመት ልፋት ነበርና እዚህ መድረሳቸው በጣም ትልቅ ነገር ነው። ግን ዛሬ ዋና የሚባለው አስተምህሮ እምነት ብቻ የሚባለው ነገር የፈረሰ ይመስለኛል። ምክንያቱም እምነት ብቻ ተቀይሮ ውሳኔ ብቻ ወደሚል የተቀየረ ይመስለኛል። ምክንያቱም የእግዚአብሔር ውሳኔ እንጂ የዛ ሰውዬ እምነት ድህነት አይሆንም። ይሄንን ነገር በደንብ አይተናልና በጣም መልካም ነው የሚመስለኝ። ግን አንድነት ለተባለው ነገር አንድነታቸው ራሱ በአምስቱ ሶላዎች ላይ አንድ አለመሆናቸውን አሳይተዋል ማለት ይቻላል። አንደኛ በእምነት ብቻ ይስማሙ፣ ጴንጤው እምነት ብቻ ሲልና ሌላው ሰው እምነት ብቻ ሲል በጣም የተለያየ መሆኑን በደንብ አድርገው አሳይተዋልና መልካም ነው። ሉተራን እንደዚህ በርቱበት፣ የራሳችሁን ትምህርት አሳዩ ለማለት ነው። ቴንክ ዩ። አመሰግናለሁ። ቀጥሉና ሰላም ብያለሁ ሁላችሁንም። እንዴት ነው? ሶሪ ሚዩት ነኝ። ስፒሪ እንዴት አለ? እንኳን ደህና መጣ። እግዚአብሔር ይመስገን። አፍታር በጣም ብዙ ጊዜ ከተገናኘ እንኳን ደህና መጣ። አንድ ነገር ብቻ ነው የምናገረው። ሌላውን ስለ ውሳኔ ምናምን ያው ትምህርታቸው ስለሆነ ትምህርታቸው ላይ እንሟገታለን። አንድ ቅር ያለኝ ግን ዮሐንስ 4 ይጠቀስና እግዚአብሔር የሚመለከው በመንፈስና በእውነት ነው ይላሉ። እውነትን ግን አልያዙትም። የሚያሳዝነው ነገር አንድ ሰው ጥምቀት አያድንም ምሳሌ ነው ብሎ ከተጠመቀ ራሱ እምነቱ ምንም ችግር የለውም። ዋናው እግዚአብሔር ባያምን ራሱ ቢጠመቅ ያ ነገር ወደኛ ሲመጣ አናጠምቀውም ይሰራል ሲሉ ነበር። ኑፋቄ የሚለው ትምህርት ምንድን ነው? የት ነው? ሰው ሁሉም በኦርቶዶክስም በሉትራንም ስንጠመቅ የሃይማኖትን ጸሎት እንላለን አይደል? የሃይማኖት ጸሎት ምን ይላል? አንድ ኃጢአት በምታስተሰርይ በአንድ ጥምቀት እናምናለን። አንድ ክርስቲያን ለመባል የግድ ጥምቀት የኃጢአት ስርየት እንደሚሰጥ ማመን አለበት። ለምንድን ነው ማመን ያለበት? በፊት ሁሉም ያምናሉ። ይህንን መመስከር አያስፈልግም ነበር። የሆነ ሰዓት ተነስቶ ኖ ጥምቀት አያድንም ብለው ማስተማር ሲጀምሩ ብዙ ጥምቀት አለ ብለው ሲያስተምሩ አንዲት ጥምቀት እችም አንዲቷ ጥምቀት የኃጢአት ስርየት እንደምትሰጥ የእምነት መግለጫ ላይ በሁለቱ ጉባኤዎች ውሳኔ ተሰጠ። ስለዚህ አንድ ክርስቲያን የግድ ማመን አለበት። ካላመነ ምስጢሩ አይሰራም። ይህንን እኮ ወደ ቆሮንቶስ ቤተክርስቲያን ሄደን ክርስቲያን ናቸው አላግባብ ስጋና ደሙን ሲቀበሉ ሞተዋል። ለምንድን ነው የሞቱት? ከነሱ የተነሳ ነው። እግዚአብሔር ያቀርብላቸዋል። በእምነት ከሆነ ያኛው የሚቀበሉት ነገር ለድህነት ነው። ከእምነት ካልሆነ ግን
ለፍርድ ነው። የእነሱም እምነት ይታያል እና በጣም ቅር ያለኝ ይሄ ነው። በነገራችን ላይ ነገረ ድነትን የእነሱን ለመረዳት ኮንፌሽኑን አይደለም 6 ወር 7 ዓመት መማር አለብን። ተርሞቹ በጣም ብዙ ናቸው። ለምንድነው እምነት ብቻ ብለው ስላመጡ ያንን ነገር ከሱ ጋር እንዲሄድ እንዳይጋጭ በጣም ብዙ መንገድ ፈልገው በዚህም በዛም የላቲን ወርዶች እንትኖች ይጠቀማሉ። ለመረዳት ራሱ መልሱን ለመመለስ አንድ ጥያቄ ወደ ግማሽ ሰዓት ይፈልጋል ባጭሩ። እና እሱን ነው ቅር ያለኝ ነገር እሱ ነው። ማለትም ኢየሱስ ክርስቶስ ኑፋቄ ምን ማለት ነው? በነገራችን ላይ ሰው አማኝ ነው ሲባል ክርስቶስን ያምናል ሲባል ምን ማለት ነው? ክርስቶስ ከ2000 ዓመት በፊት ስለሱ እንደተሰቀለ ብቻ ነው ወይም ያስተማረውን ሁሉን በመቀበል ነው? ካለመጠራጠር አይ ኢየሱስ ክርስቶስ ጥምቀት ያድናል ብሎ አስተምሮ ነው ሌላው መጥቶ አያድንም ብሎ ተጠምቆ ኢየሱስ ክርስቶስ ያድነዋል እያሉ ነው። በነገራችን ላይ ሐዋርያው ጳውሎስ ስለ ትንሣኤ ሙታን አንደኛ ጢሞቴዎስ እና ሁለተኛ ጢሞቴዎስ ላይ ኢሜኖስ ፊሊጦስ ኢየሱስ ክርስቶስ መጽሐፍ ቅዱስ ትንሣኤ ሙታን በመጨረሻ ቀን ነው የሚሆነው ብለው አስተምሮ እነሱ ግን ከአሁን በፊት ሆኗል ብለው ስላስተማሩ ኢየሱስ በስላሴ ጥርጥር አልነበራቸውም፣ በጥምቀት ጥርጥር አልነበራቸውም፣ በማንነቱ ጥርጥር አልነበራቸውም። ይህን ትምህርት ግን ከአሁን በፊት ትንሣኤ ሆኗል ስላሉ እግዚአብሔርን ስለተሳደቡ ይማሩ ዘንድ አጋንንት ላኩባቸው ይላል ሰይጣንን። እንዴት ነው እግዚአብሔርን የተሰደቡት? ትንሣኤ ሙታን ከአሁን በፊት ሆኗል ማለት ስድብ ነው? አዎ ስድብ ነው። እንዴት ነው ስድብ የሚሆነው? እግዚአብሔር ትንሣኤ ሙታን ከአሁን በፊት ሆኗል አይደለም፣ ወደፊት ዳግም ሲመጣ ይሆናል ነው ያለው። ስለዚህ እነሱ ሆኗል ካሉ እግዚአብሔርን ውሸታም እያደረጉት ነው። እግዚአብሔር ተሳስቷል፣ እኛንን ትክክል። ጌታችን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል እያለ ኖ ያመነ ይድናል የዳነ ሰው ይጠመቃል ካሉ ኢየሱስ ክርስቶስን እያመኑ አይደለም። በሚለው ላይ እሱ ባለው ላይ ጥርጥር አለባቸው፣ ጥያቄ አለባቸው ማለት ነው። ክርስቶስን ሳይሆን የሚከተሉት የእነሱ መረዳት ነው እና እምነት ሚለውን ማየት አለባቸው። ኦርቶዶክስ ሲባል እምነትን የሚያሳይ ነው፣ ትክክለኛ እምነት። ኦርቶፕራክሲ አይደለም። የኦርቶዶክስም ኦርቶፕራክሲ አይደለም፣ ኦርቶዶክስ ነው። መጀመሪያ ያለ እምነት እግዚአብሔርን ማስደሰት አይቻልም አይደለም የሚለው ትክክለኛው እምነት መኖር አለብን። ኢየሱስ ክርስቶስ የሚያድን ስለ ኢየሱስ ክርስቶስ ትክክለኛ ማንነቱን ስታቅ ነው። ኢየሱስ ክርስቶስ አምላክ ብቻ ነው ብትል አያድንህም። ሰው ብቻ ነው ብትል አያድንህም። እና እምነት የሚለውን በጣም ነው እንትን ያለኝ። በቀላሉ ግን ጴንጤቆስቴ ሆኖ ሚድን ከሆነ ይህ ሁላ ኮንፌሽን አያስፈልግም። ኮንፌሽኑን ለመረዳት ራሱ ከእንደገና ትምህርት ቤት መግባት አለባቸው። ስለዚህ በቀላሉ ጴንጤቆስታ ሆኖ መዳን ይችላሉ ማለት ነው። እሱ ነው ቅር ያለኝ። መናፍቅነትና መለያየትን የሚሰብክ መንግስተ ሰማያት እንደማይገባ መጽሐፍ ቅዱስ የተናገረ ችግር የለውም። ስጋና ደሙ አይደለም፣ የሆነ ተራ ቂጣ ነው ሚሉ አሉ። ተራ ቂጣ ነው አይጥ ብትበላው እያሉ ምሳሌ ሲሰጡ ነበር። እሱ ውስጥ አልገባም። ግን በቃ ጸጋ የሚሰጥ አይደለም፣ ጸጋ ቢሰጥም አያድንም፣ የዘላለም ሕይወት የለም እያለ እየተናገረ እነሱ መጥቶ ደግሞ መጽሐፍ ቅዱስ ይሰጣል ብሎ ነው ያስተማረን ብሎ የተለየ ወንጌል አይደለ እንዴ? የተለየ ወንጌል እኮ ብሎ ያስተማረው አዎ ኢየሱስ ክርስቶስ ያድናል፣ እሱ ብቻ በቂ አይደለም፣ መገረዝም ያስፈልጋል ስላሉ ነው። አይ በቃ በኢየሱስ ክርስቶስ ካመኑ ችግር የለም፣ ቢገረዙም እኮ ችግር የለም አላለም። እና ማመን የሚለውን ማየት አለብን። እና ኑፋቄ የሚለውን መጽሐፍ ቅዱስ ኑፋቄ ሲል ምን እያለ ነው? አስረዘምኩት፣ ይቅርታ። ቀንዳንሳና እዚህ ጋር በደንብ አስተውሉ እስቲ። የመጀመሪያዎቹ በነገራችን ላይ ኮንፌሽናቸው ላይ ቀጥታ ኮንዴምን ያደርጋሉ። ማንን? አናባፕቲስቶችን፣ መሰረተ ክርስቶስን ቀጥታ ነው የሚያወግዙት። ለምን? የህፃናትን ጥምቀት ስለማይቀበሉ ቀጥታ። ዛሬ ላይ ማለት እንዲህ
እንትን ያሉ ፈርቶ ምናምን አይደለም። እውነት ለመናገር ኮንፌሽናቸውን ብንገልጥና ብናይ ያሁም መናፍስት ያሁም እነዚህ በቃ እንደ 100,000 አጋንንት አለባቸው እስከሚል ድረስ ነው። እንግዲህ ያው ሉተር ታውቃላችሁ፣ ይህንን ማውጣት እንችላለን፣ ከፍተን ማየት እንችላለን። 100,000 አጋንንት ያለባቸው ይላቸዋል። የህፃናትን ጥምቀት የማይቀበሉትንም ደግሞ ኮንዴምን ያደርጋቸዋል፣ ያወግዛቸዋል፣ ከራሳቸው ያወግዛሉ። ሉተራን ዛሬ ላይ እዚህ ጋር መጥቶ አይ አንድነን ይድናል ምናምን ነው። እንደዚህ አይነት እውነት ለመናገር ስፒሮስ እንዳነሳው which is not correct በቃ ልክ አይደለም። ምንፍቅና ምንድነው? ለምንድነው ቤተክርስቲያን በዚህ ልክ ራሱ እንትን የሆነችው ራሷን ጠብቃ በጣም ሄሬሲ ሲመጣ እንትን የምትለው ወዲያው ኮንደም ታደርጋለች፣ ከቤተክርስቲያን ትለያቸዋለች። ብዙዎቹ ሄሬሲዎች ቢመጣ አሪዮስ መወገዙ ምንም አይደለም ማለት ነው ያነሱ ኖቫሽያን ሌሎችን በጣም ብዙዎችን መጥቀስ እንችላለን። ምንም አይደለም ማለት ነው፣ መዳን ይችላሉ ማለት ነው። ቢኮዝ ላይክ ኖስቲኮች የጌታ ስጋና ደም እውነተኛ አይደለም ይሉ ነበረ። ኖስቲኮች ይታወቃል። የኖስቲክ ጥምቀት ያድናል እያሉን ነው ማለት ነው። በሌላ አባባል የሌሎችም ያድናል እያሉ ነው። እዚህ ላይ በደንብ እንትን ማለት አለባችሁ። ማለት መጀመሪያ ላይ የነበረውና ዛሬ ላይ ያየሁት እንትን አላሉ። እምነታቸውን በስተክክል ኮንፌስ አላደረጋችሁም ማለት ለመካነ ኢየሱስ ያለኝ አሁንም ቢሆን ማለት አንድነን ማለታችሁ ቲስ እንትን አይደለም። የሆነ ሰምበዲ ኦርጋናይዜሽን ምናምን ሳይሆን በትምህርት ነው የሚመዘነው። በትምህርታችሁ አንድ ናችሁ፣ አንድ አይደላችሁም። ትምህርት ማለትም በነገራችን ላይ እምነት ማለት ነው፣ ሌላ አይደለም። ጌታ ኢየሱስ ክርስቶስ አንድ ጊዜ ያስተማረው ትምህርት ማለት እምነት፣ ሃይማኖት የምንለው እሱን ነው። እዛ ላይ ምንፍቅና ካለ ከቤተ ክርስቲያን ውጪ ነው። ቤተ ክርስቲያን ውስጥ አይጠርም፣ ቤተ ክርስቲያን ውስጥ አይደመርም። ከዚህ አንጻር እምነታችሁን ስትገልጡ እንዴት ማለት እንደዚህ በዚህ አይነት ልክ ሰው እንደሚድን ከሆነ ቀላል ነው ማለት ነው። ሰው የሚድን ከሆነ በቃ ፔንቴኮስታሉም በዛ ላላላ ሻራራራ እያለ የሚያድን ከሆነ እና የሚድን ከሆነ ዋይ ለምንድን ነው ወደ ሉተራን የሚሄደው ሰው? ለምን ወደ ሉተራን? እንዲያውም ደግሞ እኮ ሉተራንን ደግሞ ድጋሚ ያጠምቁታል ፔንቴኮስታሎች። አይገርማችሁ? ድጋሚ ነው የሚያጠምቁት ሉተራኖች በጴንጤቆስጣል ድጋሚ በሙሉ ወንጌል ድጋሚ ነው የሚጠመቁት። ቫሊድ አይደለም፣ የመጀመሪያው ጥምቀታቸው ቫሊድ አይደለም ብለው ስለሚያምኑ ማለት ነው። ይሄንን እንትን እያልን አይደለንም በነገራችን ላይ እምነታቸው ነው። እና ለማንኛውም መምህር ይቀጥሉና ነገር አለ ይቀጥላል። ሁለተኛው እንዳለ ትናንትና ስጠይቃቸው ነበር። አንድ ጊዜ ተነክረው ነው የሚወጡት፣ ሶስት አይደለም። ይሄ ክርስቲያን አይደሉም የሚል እንትን ይሰጣል። ሁለተኛ ጉባኤ 7ኛውን ቀኖና አንብቡት። አንዲት ኃጢአት በአንዲት ጥምቀት እናምናለን በሚሉት 7ኛ ቀኖና ላይ ምን ይላል? ቫሊድ ለመሆን አንድ ሚስጥር 3 ተነክሮ መውጣት አለበት ይላል። አንዴ የተነከሩትን እንደ አሕዛብ ተቀብለን ወንጌል ሰብከን እናጠምቃቸዋለን ይላል። ትናንትና ስጠይቃቸው ነበር። ሉትራንም አንዴ ነው የሚነኩት አሉ። በነገራችን ላይ እንትን ላይም አለ የሐዋርያት ቀኖና ላይ የሐዋርያት ምንድነው የሚባለው? እሱ ላይም አለ። ዲዳኬ ላይ አለ። አዎ ጉባኤ ላይ አለ። ሁለተኛው ጉባኤ እንቀበላለን የሚሉት አንዴ ተነክሮ የወጣ ጥምቀቱ አይቆጠርም፣ አሕዛብ ነው የሚባለው ይላል። ትናንትና ስጠይቃቸው ነበርና አንዴ ነው የምንጠመቀው፣ አንዴ ነው የምንነከረው ብሏል። ሂዱና ይዩ፣ አንዴ ነው የሚነከረው። ይሄ ራሱ ከቤተክርስቲያን ውጭ ያደርጋቸዋል። በነገራችን ላይ ሌላ ነባቲያንን ጠርተዋል። ነባቲያን በትምህርት ላይ ችግር አልነበረው። በስላሴ አምና ምን ነበር የሱ ችግር? እነዚህ ካሳሪ የሚባሉ አሉ። ስደት ላይ ተይዘው አልካዱም። እነሱ ምን ማድረግ ጀመሩ? ሌሎቹ ክደው በንስሐ ሲመለሱ ነው አንመለስም፣ ይሄንን ኃጢአት እግዚአብሔር ይቅር አይልም ብለው ከቤተክርስቲያን ትምህርት የተለየ ትምህርት ማስተማር ጀመሩ።
ማለትም እግዚአብሔር የጌታችን የኢየሱስ ክርስቶስ ከኃጢአት ሁሉ ያነጻል የሚለውን እነሱ ነው ይህንን ኃጢአት አያነጻም፣ አንድ ክደውታል፣ እኛ ብቻ ነን ንጹህ። ይህንን ብቻ ስላለ ነው የተወገዘው። በነገራችን ላይ እግዚአብሔር መሐሪ ነው፣ ሁሉንም በይቅርታ የመጣውን ሁሉ ይቀበላል። ይሄ ቤተክርስቲያን ትምህርት አይደለም ብለው ነው ያወገዙት። ይህን ያክል አይደለም እግዚአብሔር ኢየሱስ ክርስቶስ ጥምቀት አያድንም ብሎ አስተማረ የሚል መጥቶ እና አስቸጋሪ ነው። ይቅርታ ግን መምህር ብሩኬ ችግር የለም። ሰላም ዲያቆን ሞኩ፣ ስፒር፣ ዶክተር ስምሪ፣ ዘካሪያስ ሁላችሁም እንዴት አላችሁ? ሰላም ለእናንተ ይሁን። ታች ያላችሁ ሰላም ብያለሁኝ። እንኳን ቆያችሁኝ። ያው በመሰረታዊነት ትልቁ ነገር ምንድነው? በተለይ ቅዱሳት መጻሕፍት ላይ ያሉ አንዳንድ አገላለጾችን የሚወስዱበትና የሚረዱበት መንገድ ልክ ያልሆነ መሰረት ያለው ነው። እሱም ምንድነው? እውነት ነው መጽሐፍ ሰው በኃጢአቱ ምክንያት ከደረሰበት ነገር አንጻር ሙት ብሎ ይጠቅሰዋል። ሰውን በበደላቸውና በኃጢአታቸው የተነሳ ሙታን ነበራቸው ይላል። ይሄ እውነት ነው። ግን እንደዛ ሲል ምን ማለት ነው? አሁን እነሱ እንደሚሉት ፈጽሞ የእግዚአብሔርን ጥሪ የማይቀበልበት ሁኔታ ውስጥ ወይንም ለእግዚአብሔር ጥሪ ምላሽ መስጠት የማይችልበት ሁኔታ ውስጥ ነበር ማለት ነው? ወይንስ ደግሞ የእግዚአብሔርን ፈቃድ ከእግዚአብሔር ጋር ሆነን መፈጸም የማንችልበት ሁኔታ ውስጥ ውድቀት ላይ ገብተናል ማለት ነው የሚለው በመሰረታዊነት መታየት አለበት። ሰው እውነት ነው ከእግዚአብሔር መለየቱ ሙት አሰኝቶታል። ይሄ ማለት ግን ነፃ ፈቃዱን ፈጽሞ መጠቀም የማይችልበት ሁኔታ ላይ ነው ማለት ግን አይደለም። ምክንያቱም በብሉይ ኪዳን እኮ ሁለት አይነት ነገሮችን አይተናል። የእግዚአብሔርን ጥሪ የተቃወሙ እንደገና ለእግዚአብሔር ጥሪ ምላሽ የሰጡ ሰዎችን እኮ እናውቃለን። አብርሃምን በእምነቱ የምናነሳው እኮ ለእግዚአብሔር ጥሪ ምላሽ ስለሰጠ ነው። ዮናስንም ብናነሳ ለእግዚአብሔር ጥሪ ምላሽ አለመስጠቱ ምን ነገር እንዳደረሰበት እናውቃለን። ስለዚህ አንድ አካል ይሄ መንፈሳዊ ሙትነቱ ከእግዚአብሔር መለየቱንና የእግዚአብሔርን ፈቃድ መፈጸም አለመቻሉ የሚገለጽበት መንገድ እንጂ አንደኛ ነፃ ፈቃዱን መጠቀም የማይችልበት ሁኔታ ላይ ነበር ለማለት የሚያስችል አይደለም። ሙት ነበር የሚለው ሐሳብ ሌላ ነገረ መለኮት ወይንም ደግሞ የዴስቲኔሽን ትምህርት እንድንመሰርት የሚያደርግ መሆን የለበትም። ወገኖቻችን ግን ሲረዱ ሙት ነው ኦሬዲ። ስለዚህ ለእግዚአብሔር ጥሪ ምላሽ መስጠት የማይችልበት ሁኔታ ውስጥ ስላለ ብለው ሌላ ትምህርት የሚጨምሩበት መንገድ ወደ ሌላ ስህተት ውስጥ ያስገባል። ሰው ሙት ነው ተባለ ማለት የሆነ ጉዑዝ ነገር ነው ማለት ወይንም ደግሞ ፈቃድና ስሜት የሌለው ሆኗል ማለት አይደለም። ይህንን በደንብ መረዳት ያስፈልጋል። ምክንያቱም ብዙ ለእግዚአብሔር ጥሪ ምላሽ የሰጡ በታሪክም በመጽሐፍም የምናውቃቸው ነገሮች ስላሉ። ሌላው ራሱ ክርስቶስ ስለ ራሱ ሲናገር እዚህ ዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ይላል። ይህንን ክፍል ስንመለከት ለመዳን ቀዳሚው የእግዚአብሔር ጸጋ ነው። እኛ ምን እያለ ነው? ያለ እግዚአብሔር ጸጋ ሰው መዳን አይችልም። በቃ ፔሬድ አለቀ። ይሄ ማለት ግን የሰው ሱታፌን ያስቀራል ማለት ግን አይደለም። ሰው ያለ እግዚአብሔር ጸጋ መዳን አይችልም ማለት የእግዚአብሔር ጸጋ ያለ ሰው ምላሽ መስራት ይችላል ማለት አይደለም። ምክንያቱም እዚህ ክፍል ላይ እንደምናየው ለመዳን ቀዳሚው ነገር የእግዚአብሔር ጸጋ ነው። አዎ ምን ብሏል? በደጅ ቆሜ አንኳኳለሁ የሚለው ቀዳሚ ጸጋ ነው። ይሄ የሚቀድመው ጸጋ ነው ለመዳን። መክፈት ግን የማን ድርሻ ነው? መክፈት የማን ድርሻ ነው? ይኸው በደንብ አስተውላችሁት ከሆነ ድምፄን ቢሰማ ጥሪውን ማለት ነው። ድምፄን ቢሰማ ደጁንም ቢከፍትልኝ። ኦልሬዲ ማንኳኳት የሱ ድርሻ ነው። ደጁን መክፈት ግን የአማኙ ድርሻ ነው። የሰውየው ነፃ ፈቃድ ፍሪ ዊል ያለው ሰው ምርጫ ነው። ስለዚህ ምን አለ? ማንም ነው ያለው። ይሄ ለሁሉም የተሰጠ ጥሪ ነው። ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ። ኮሚኒየን ነው ማለት ነው፣ ህብረት ነው። ድነት የምንለው እሱን አይደል? ህብረት አይደለ ድነት የምንለው? ስለዚህ ለመዳን ቀዳሚው የእግዚአብሔር ጸጋ ነው፣ እውነት ነው። የእግዚአብሔር ጸጋ ግን የሰውን ነፃ ፈቃድና ምርጫ የሚጠብቅ ነገር ስለሆነ የእግዚአብሔርን ሉዓላዊ ውሳኔ በሰው ነፃ ፈቃድና ምርጫ ውስጥ ተክሎ ይህንን ለሰው ልጆች ሁሉ የቀረበውን ጸጋ እግዚአብሔር ለአንዳንዶቹ እንዲያምኑ የሚያስችል አንዳንዶቹ ደግሞ እንዳያምኑ የሚያስችል ነው ብሎ ማሰብ ይሄ ልክ አይደለም። አንዱ ይሄ ነው። ይሄ ሰው ፓሲፍ ነው፣
ምንም ምላሽ መስጠት የማይችልበት ሁኔታ ላይ ነበር ማለት አያስኬድም። የመጀመሪያው ይሄ ነው። ሁለተኛው እንደው ሰው ሙሉ በሙሉ ፓሲቭ ነው ከተባለ እግዚአብሔር ሰው ላይ መፍረድ ይችላል ወይ? ይሄ ማለት እንዴት ነው? የእግዚአብሔርን ድርጊቱ ሁሉ በእግዚአብሔር ብቻ የሚወሰን ከሆነ እግዚአብሔር ሰው ላይ ምን ብሎ ነው የሚፈርደው? ሰው ምንም ምላሽ መስጠት የማይችልበት ሁኔታ ላይ ነው ካልን እግዚአብሔር ምን ብሎ ነው የሚፈርደው? ስለዚህ የእግዚአብሔርንም ፍርድ ትርጉም አልባ የማድረግ ሁኔታ ውስጥ ያስገባል። ሌላው ሶስተኛው ማነሳው ነገር ለምሳሌ ጥምቀት ወደ ቤተክርስቲያን የምንጨመርበት ምስጢር መሆኑ ይታወቃል። ወገኖቻችን ደግሞ አንድ ጊዜ የተጠመቁትን አናጠምቅም የሚል ቅድም ልደት ያነሳው ጥያቄ ነበረ። ከሙሉ ወንጌል የመጣውን ታጠምቃላችሁ ብሎ ሲጠይቃቸው አናጠምቀውም። በመጀመሪያ ደረጃ ጥምቀት ወደ ቤተክርስቲያን የሚጨመሩበት በር መግቢያ ከሆነ መጽሐፍ እንደሚለው እነዛ ሰዎች ሲጠመቁ ወዴት ነው የገቡት? መጀመሪያ። ምክንያቱም ጥምቀቱም እኮ ቅቡልነት እንዲያገኝ በአንዲት ቤተክርስቲያን መፈጸም መቻል አለበት። መፈጸም ጥምቀት በራሱ አብ ወልድ መንፈስ ቅዱስ ተብሎ ስም ስለተጠራበት ብቻ ጥምቀት እኮ ሊሆን አይችልም፣ ምስጢር እኮ ሊሆን አይችልም። ስለዚህ ጥምቀቱ በራሱ ስሙ መጠራቱ ብቻ ሳይሆን አንደኛ ፌዝ ስሙ የሚጠራበት ፌዝ ያስፈልጋል። አንደኛ ስሙን የሚጠራው አካል የተላከ ነው ወይ? ጌታ እኮ አጥምቁ ብሎ የላካቸው ናቸው እኮ ሐዋርያት። ትእዛዙን ሲሰጥ እኮ ታላቁን ተልእኮ ሲሰጥ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው